የጽናት ድራማ ዛሬ ይለቀቃል። ብዙዎቻችን እያስጨነቀን ያለው ለምንድን ነው ጽናት የማትናገረው? በመሀል ደግሞ ሀሴት እሱን እያፈቀረች ነው። በጣም ብዙ ነገሮች እየተበላሹ ነው። ናሆሜም ደግሞ ጓደኛዬን አልተረዳሁትም፣ ለምንድን ነው ጓደኛዬን ያልተረዳሁት እያለ በጣም እየተጨነቀ ነው ማለት ነው። ግን ደግሞ ኪራ ከቤት በነነ ልጁ ከቤቱ ውስጥ ጠፋ ማለት ነው። በቃ ምክንያቱም እነሱ ማየት አልፈለገም። በጣም ተስፋ አስቆረጡት። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ላይክ፣ ሼር በማድረግ ገባበሉ ማለት ነው። ሰብስክራይብ ማድረግ እንዳይረሳ፣ ምክንያቱም አዳዲስ የመለቀው ቪዲዮ እንዲደርሳችሁ ማለት ነው። ምክንያቱም አብረን እናሽቃብጣለን፣ አብረን እንፈተፍታለን ማለት ነው። እና ውድ ቤተሰቦቼ እንግዲህ የጽናት ድራማ ዛሬ በተለመደው ሰዓት ይለቀቃል። እንግዲህ መሆን ያለባቸውን ነገሮች ወይም ደግሞ እንደዚህ ቢሆኑ የሚለውን ነገር በግምት እናወራለን። ቀጣይ ደግሞ የሚሆነው ነገር ያው ይሄ ነገር ይሆናል ብዬ አልላችሁም። ዛሬ ትንሽ የሆነ ነገር ዛሬ ይፈጠራል ማለት ነው። እሱ ምን እንደሆነ እንግዲህ በደንብ የምናየው ይሆናል ማለት ነው ውዶቼ። ሀሴትም ደግሞ ለምንድን ነው ጽናት እኔ ላይ የምጮህብኝ? እኔ ምን አድርጊያት ነው? ለምንድን ነው እኔ ላይ የተቀየረችው? እያለች ነው። ግን ደግሞ ሀሴት ኪራን እንዳፈቀረችው የሚያስጠረጥር ነገር ስላለ ነው ጓደኞቿ ለጽናት ሀሴት ኪራን ሳትወደው አትቀርም ወይንም ደግሞ ሀሴት ኪራ ከቤት የወጣው በእኔ ምክንያት ነው እያለች ነው ብለው ነበር ምሩና ጓደኛዋ ለጽናት የነገሯት። ጽናትም እየሮጠች መታ እንግዲህ ሀሴትን ምንድነው የምትፈልጊው? የተፈጠረውን ነገር በግልጽ ንገሪ ስትላት የዚች ልጅ ጤንነቷ ግን ያጠራጥራል ብላለች ማለት ነው። ጽናት በአሁኑ ሰዓት እኔ ጤነኛ ናት ማለት ራሱ ይከብዳል። ምክንያቱም ባለባት ነገር አንጻር በሚፈጠርባት ነገር የተነሳ በቃ በጣም ተጨናንቃለች። የምታረገውን የምትናገረውን ነገር አታቅም ማለት ነው። በዛም ላይ ደግሞ ኪራ ከቤት ስለወጣ በእኔ ምክንያት ነው ከቤት ውስጥ የወጣው እያለች ራሷን እየጎዳች ነው ማለት ነውና ስለዚህ ኪራም ወይንም ደግሞ ጽናትም እውነቱን እስካልተነጋገሩ ድረስ አሁንም ጽናትም ራሷን ትጎዳለች፣ ኪራም ራሱን ይጎዳል ማለት ነው። ይሄ ነገር ከመሆኑ በፊት ግን ነገሮቹን ተነጋግረው ቢፈቱት ብዬላለሁኝ። ወይንም የሆነ ነገር ሲያወሩ ተደብቀው ሲያወሩ ወይንም የሆነ ወሬ ወይንም ናሆም ወይንም ኪራ ይሄን ነገር ቢሰሙ በጣም አሪፍ ነው ብዬ አስባለሁ። ምክንያቱም እየተፈጠረ ያለው ነገር በጣም አወዛጋቢ ነገር ስለሆነ ማለት ነው። ኪራም እንግዲህ ቤቱን ለሴቶች መንጋ ለቆ በቃ ሄደ ማለት ነው። ሁለቱን ሴቶች ቤት ውስጥ አስቀምጧቸው እንግዲህ ሂዷል። አንድ ከጓደኛው ጋር ማለት ነው። ጓደኛው ራሱ ሁለቱን ሴቶች ብቻቸውን ካገኛቸው እንደፈለገ ነው የሚያደርጋቸው ማለት ነው። እንግዲህ ይሄን ነገር እንዳይሆን ደግሞ ግዴታ ኪራ ቤት ውስጥ መገኘት አለበት። ከምንም በላይ ለጽናት ሲል ኪራ ቤት ውስጥ መገኘት አለበት። አሁን ላይ ጽናት ምን ማድረግ እንዳለባት ግራ ተጋብታ ውሳኔዋ ሁሉ ግራ ገብቷታል። እኔ የፈራሁት ነገር ግን እሷን ቤቱን ለቃ ስራውን ለቃ ወደ አባቷ ጋር እንዳትሄድ ፈርቻለሁ። ምክንያቱም ነገሮችን መቋቋም ስላቃታት። ስለዚህ ዛሬ እንግዲህ የሚፈጠር ትንሽ አዳዲስ ነገሮች አሉ ማለት ነው። ኪራስ ወደ ቤት ተመለሰ አልተመለሰም፣ ምን ተፈጠረ፣ ምን ወሰነ፣ ውሳኔ ላይ መድረስ እፈልጋለሁ እያለ ብቻውን ለመወሰን ነበረ ከቤት የወጣው። ውሳኔው ምንድነው? ጽናትን ትቶ ሌላ ሰው ለማፍቀር ወይንስ ደግሞ ጽናትን ትቶ ሁሉንም ሰው ትቶ ብቻውን ህይወቱን ለመኖር ወሰነ? ወይንስ ምንድነው? አዲስ ነገር አለ፣ ሲለቀቅ እናያለን።